ወቃቿት እርጉዞ ሆስፒታል ናት እያሉ ነው። ገፍትሯት አሉ። ገፈተራት። ሼር ብታረጉልኝ ማየት አልችልም። ጋይስ ስሙ ማን ነው? ስሙ ጻፉልኝ እስኪ። አቡ ስሙን ጻፉልኝ በክርስቶስ። ምን ሆናችሁ ነው? እሷ ግን ማለት ደሟ ከፍ አለ ወይ ምን ሆነች? ስም የለውም ጋይስ። ኢንሻአላህ ወላሂ ይሻላል። እንደዚህ አይነት ህጋዊ እርምጃ ካልተወሰደበት ነገር ሊጎዳት ይችላል። የለም እኮ ላይ ጋይስ እንደዛ መሆን አለበት። እሷ ግን ማለት ነው ምንድነው ማነው ስሙ? ዩዘር ማነው? ምንድነው እዚህ እኮ ገፍትሯት ነው እኮ ስላሉኝ ነው በጣም የደነገጥኩት። ገፍትሯታል አልገፍትሯት? ወላሂ አይ ትንሽ መቀጣት አለበት ካለ ብለዛ አይስተካከልም። ወይኔ በአላህ ብትወድቅ ሳስበከዋል። ታሜ ብትወድቅና ከነ ልጅ የሆነ ነገር ብትሆን ወይኔ በአላህ እንደው እርጉዝ ሚስቱን ያሰቃያል በዚህ እድሜው። ኧረ ምን አይነት ጥጋብ ነው ግን እንደዚህ በአላህ። ይህ እኮ ጥጋብ እኮ ነው። ወይኔ ግን እሷን አላህ ይጠብቃት፣ እናንተን አላህ ይስጣችሁ። ታሜ በጣም ወላሂ ግን እንኳንም ኖርክ ታሜ። ቁጭ ብሏል እሱ። አይ ዶንት ኖ ጋይስ። ቆየው ራሱ ግዴታ በህግ መጠየቅ አለበት ይሄ ልጅ። ትንሽ መቀጣት አለበት። ሀቡ ሚዩት አድርጌው ሌላ ነው እንደው ቆይ እኔ የምልሽ ቆይ አሁን እዚህ ሰው አለ። ቆይ ልንገር፣ አንቺ የሀቢባ አድናቂ ነሽ አይደለሽ? ሀቢባ ችብርጋት የማ ሀቢባ አንገቴን እሰጣታለሁ። አንገቴን ነፍስ ቢቀየር ለሀቢባ ብቻ ነው የምቀይርላት። ከአባቴ በታች ነፍስ ቢቀየር ለሀቢባ ነው የምቀይርላት። በእሷ ቀልድ የለም። መቼም መስመር አልስትም። በእሷ ነፍሴ ናት። ኮፕሊንግ አረ ቆይ አንድ ዜ ቆይ ማርኒንግ ተሰካራም ታውጣ አንቺ ኮክኒያ ማከን ሀቢባ ምን ማለት ሀቢባ ማለት እኮ ደንቆሮ ማይም በሰው ጋር የምትገባ እድሜ ለሀቢባ በል ዛሬ ቆመት ለሜ አዳምጪ እንድታወሪ አልፈቅድልሽም። ሶሪ ሚጣ ሶሪ ይቅርታ። ሀቢባ ማለት ውርጋት የደንቆሮ የመሀይም ልጅ በጉራጌ ስም የምትነግድ እቺ ያየ ቁማር እየቀመረች አታውን እድል አልሰጥም። መስመር እንድት ነውጭ አንቺ ፋንድያ ነውጭ ኮፕሊንግ አርጉ ጋይስ። እቺ መሀይም እቺ ደንቆሮ መሀይም ሀቢባ ታደንቃታለህ? በሰው ትዳር የምትገባ ታደንቃታለህ? መልስ ብቻ ስጥ። እቺ ደንቆሮ መሀይም እቺ ውርጋት በስማምና ቢስሚላ የሆነች ሴትዮ በሰው ትዳር እየገባች የምትረብሽ እቺ ውርጋት 24 ሰዓት ላይ ቁጭ ብላ በዚህ እርግዝናዋ ሰዓት ባሏ እረፍት ያልሰጣት ራሷን ባሏ የሚያስተዳድራት እቺ ደንቆሮ መሀይም ታደንቃታለህ? አትሳሳቱ። ስሚዬ ሀቢባ በጣም መልካም ሰው ናት። እኔ አሁን ለምሳሌ እናቴ አጥሚት ምናምን አጠጥታን ያሳደገችኝ። አንተ ምን ጠጥተን ያደግከው? ቆይ ዝም ብለህ የምትሳደበው በስድብ ነው እንዲያደግከው? ይኸው ልንገርህ፣ አንተ እውነት ማለት ነው የእኔ እንደ ወንድሜ እንደ ጓደኛ የምታይም ከሆነ እረፍት ነኝ። ልምጣና እንሂድ እንዝናና። ላይ ቁጭ ብለህ ራስን አታስገምት፣ አትሳደብ። ና ልውሰድህ፣ እኔ መኪና አለኝ ታውቃለህ፣ መኪኖችን አይተሃል። ና ከኔ ጋር ተዝናና። መኪናን አቃጥሉ መኪና ልምጣና ልውሰድህ እንዝናና፣ ፈታ ላድርግህ። አንተ ጎርኩ እኔ አምኜ ልንገርህ፣ አምኜ ቁጭ ያልኩበት ቤት
ታሜንና እኔ ፖሊስ አስጠርተው እኔን ሪፖርት ለማስደረግ የተንቀሳቀሱ እንደሆነ ታውቃለህ። አንተም እጅ አለበት እኮ አንተ ሰውዬ። እኔ ማታ የቻልኩትን አድርጌ ወላሂ ላዚም ወጥቼ ተኛሁ። እኔ ድጋሚ የእናንተ ጣጣ ውስጥ እገባለሁ እንዴ? እናንተ እኮ ደልቷችሁ ነው። ሱቅ አላችሁ። እኔ ምን አለኝ? በራጣ የምበላበት የሌለ ልጅ ምን አባ ሱቅ አለኝ? አንተ ፋንዲያ ምን አባ ሱቅ አለኝ? እኔ ሱቅ አለኝ? ሱቅ አለ። የሚስት ሱቅስ ወርሳ አይደል እንዴ? ወርሳ? አዎ ወርሳል። አንተ የደንቆሮ ማይም አንድ ሰው አሁን አንተ ምን አለኝ? በራጣ የምበላበት የሌለኝ ረዋን ሚስት አይደለች እንዴ? አፈራባ ብላ አሁን እኔ ምን ትዳር አለኝ? ትዳር የፈርሶ አንተ ደንቆሮ ማይም አስረዳኝ። ትዳር ወንድ ልጅ ሆነ ትዳር እስከሚፈርስ የት ሄዳል? አንተ ጭገራም ትዳር እስከሚፈልስ ምን ሆናል? አንተ ብብታ ያላጨህ ምን አባት ሀቢባ እያፈረሰችው ለምን አባ ሀቢባ ትፈራለህ? ሀቢባ ትላለህ አንተ አይደለ ወይ? ሀቢባን አዝለህ እናቴ ስትል የነበርከው አንተ አይደለ ወይ? ካልኩኝ አንበሳ ወርድ እላለሁ አላልኩም? እስኪ አምጣ ቪዲዮ። አንተ ቆይ አንተን ይኸውልህ ልንገርህ ኡስማን፣ አንተ እኮ አይምሮ ያለ ልጅ ነህ አይደለ? አንተ የማ ልጅ ነህ? የመሲ ብርጅስቶን ልጅ ነህ። ስማ አንተ የመሲ ብርጅስቶን ልጅ ነህ አይደለ? ረዋን ደግሞ የእንትና ልጅ ነች። እርስ በርስ አይደል የተደራረዳችሁት? ሳንበላ አፈራባ ብላ እኔ ሀበሻ ደግሼ ከማበላ መርዝ ቢበላ ይሻለኛል። እኔ እኮ ድግሱ እንዳይዘጋጅ ያደረኩት ሀቢባ እንትና የበላህበት ያጎረሰ ጣት አይነከስም፣ ነውር ነው። ሀቢባ ለአንተ ብታውቅበት ባለውለታ ነች። አዳምጠኝ ሀቢብ እንዳላስቀይም ሀቢብ ሆንክ። ሀቢባ ባለውለታ ነች። ከቻልክ ብታውቅበት የእኛ የኢትዮጵያኖች ባለውለታ ነች። ምን አባ ለእኔ ውለታ የሆነች የአንተ ባለውለታ ነች ሀቢባ። አይምሮ የለህማ። 24 ሰዓት አረቄ እየጠጣህ እንዴት ይገባሃል የሰው ውለታ? አንተ እኮ ማለት እኮ ደደብ ነህ። አንተ እኮ ደደብ ነህ። አንተ እኮ ደደብ መሀይም፣ ከስድብ ውጭ ምንም ማታውቅ፣ ባለቤትን የምታሰድብ፣ ማህበረሰብን የምታሰድብ፣ ራስን የምታሰድብ፣ አልፎ ሀቢባን የምታሰድብ ባለጌ ነህ። ባለጌ ባትሆንማ ማለት ነው ሀቢባ የዋለችላችሁን ውለታ አደባባይ ወጣችሁ እንትናት። አንተ መሀይም ውርጋጥ፣ አንተ የደንቆሮ መሀይም ልጅ ዝም ብለህ አዳምጠኝ። አንተም ብሎ ኦሮሞ እኮ ምርጥ ማህበረሰብ። አንተ የጀዝባ ልጅ አዳምጥ እያልኩ ነው። አንተ ደንቆሮ፣ አሁን አንተ ኦሮሞ ነህ። አንተ ኦሮሞ ማለት እኮ ምርጥ ማህበረሰብ። አንተ ጀዝባ። ስማ ሀቢባ ምን አባ ነው እኔ የዋለችልኝ? ምን አባ ነው የዋለችልኝ ሀቢባ? እኔ ረዋን ሳገኛት እኔ በማን አገኛት? ዝም በል አፍናት ከፍት። አንተ ከካም አንተ ይኸው ልንገርህ፣ እንዳንተ ሀቢባን ተናግሬት ሀቢባን አንተ ጭገራም ዝም በል። አፋ አትክፈት። ይሄ ቱቦ አፍ። አንተ እንደሱ አውራጣት ዝም በል። ጀዝባ መሀይም አንተ። ሀቢባ ምን አባቷ ሰርታልኝ? ለኔ ምን አድርጋልኝ? ቢያንስ ረዋንን የመሰ ምን አባ ረዋን እኮ ቤተሰብ ፈቅዶ ነው ያጋቡኝ። አንተ የመሀይም ልጅ ሀቢባ ዝም በል። ውለታ ሌላ ነው። እንደውም ሀቢባ ችግር ውስጥ ነው ያስገባቻት ረዋን። 4 ተልኳለህ አንተ ፋንድያ። 4-5 ክስ ረዋን ስትከሰስ እኮ በእሷ ምክንያት ነው። ታውቃለህ አታውቅም? አንተ ደንቆሮ መሀይም ልጅ። አባቴ እኔ የራስህ ጉዳይ፣ እኔ አያገባኝም። አንተ እንደፈለግ የድሎት ጊዜ ጮማ ስትቆርጥ ያላስታወስከኝ ሀቢብ የችግር ጊዜ እንዳታስታውሰኝ። የደላ ጊዜ ያላስታወስከው ሀቢብ አሁን መተህ እዚህ ውስጥ ገብቼ አስገብቶኝ ምናምን እንዳትል። ወደነው ችግር ውስጥ የገባኸው፣ ከችግሩ ስለመውጣት ሞክር። ግን ወንድ ልጅ ከሆንክ አይምሮ ካለህ ተመሳሳይ ችግሮች ውስጥ አትግባ። ሰው አይጠቀምብህ። ቫይራልህን አሁን ፌመስነትህን ለጥሩ ነገር ተጠቀመው። እህቶችህ ናቸው። ሀቢባ ብታስቀየምህም መሲ ብርጅስቶ ብታስቀየምህም እህቶችህ ናቸው። አዳም እሺ፣ አሁን ጥያቄ ልጠይቅ። አዳምጠኝ ሀቢብ። አሁን አንተ ዶክተር ነህ አይደለ? ቆይ አዳምጥ። አንተ ሀዲስ ታውቃለህ? አዳም አንድ ጥያቄ እጠይቅሃለሁ ትመልሳለህ። ናልስት እኔ ጥያቄ ልጠይቅህ ትመልስልኛለህ በቅንነት። እኔ ምንም ሳልሰድብ ሳልነካ አንተ የዛኔ በቃ እውነተኛ መሆን አውቃለሁ። 7000 ምናምን ሰው አለ እኔ ጋር። እኔ በቃ ምንም ከዛ እታዘብሃለሁ። ወላሂ አልዓዚም አንተ ሀዲስ አውቃለሁ ዲን አውቃለሁ ትላለህ አይደለ? ልጠይቅህ ትመልሳለህ? ፈቃደኛ ነህ? መጀመሪያ ጠይቅ። በእውነት በትክክል ትመልሳለህ? ካወቁት አላህ ካሳወቀኝ የማውቀው ከሆነ መልስልሃለሁ። ኦኬ እሺ፣ አንዴ ጋ ጠብቅ። አንዴ ጋ ወንድሜ፣ እኔ ይኸውልህ ትናንት ጀምሬ አልተኛውም። ለምን ማደሪያ ስላጣሁ ነው። አንድ ነገር ልንገርህ፣ ስማ ንገርህ። እኔ ይኸውልህ ስጠይቅ ቀጥታ መልስ ብቻ የምመልሰው በእኛ ትዳር መካከል
ቤተሰብ መብት አለው የለውም? ይሄ ብቻ መልስ፣ ቀጥታ መልስ። አንተ ዲን የምታውቅ ትዳር የለህም፣ ቆፎ ስለሆንክ ትዳር አላገባህም፣ ሚስት አላገኘህም እስካሁን ድረስ። ግን እስኪ መልስ፣ ቁርአን ስቀራ ምናምን ስለማይ እስኪ መልስ፣ እስኪ እድል ውስጥ በቤተሰብ በትዳር መሀል ቤተሰብ ምን በትዳር መካከል ቤተሰብ ይገባል አይገባም? እስኪ አላህ ነው የሚያውቀው፣ አላውቅም። እሺ ሚስት የባል ሀቅ አለባት የለባትም? ባልም የሚስት ሀቅ አለበት። እሱ አለበት። እኔ ምላት መስማት አለባት የለባትም? እኔ ያልወደድኩትን ያልፈቀድኩትን ነገር ማድረግ ትችላለች አችልም? አባቴ አይደለም ዞረ ወደ ረዋን ልትሄድ ይመስለኛል። ገበናህን አደባባይ ላይ አላህን ፍራ፣ አታውጣ። እንዲያርገኝ ልትል ነው ደግሞ ትንሽ ቆይተ። ገበናህን አደባባይ ላይ አታውጣ። 7000 ሰው አያበላህም አያጠጣህም። ነገ ነገራች ላይ ትወርቃለህ ድጋሚ። የሚስትህን ነውር ዝም በል። የሆነ ነገር ልታወራ ነው። እኔ እኮ የአዲስ አበባ ልጅ ነኝ። ዝም በል። ምንም ቢሆን የልጅህ እናት ነች። አንተ እከካም እኔ የምጠይቅህን መልስ። ትመልሳለህ አትመልስም? አንተ ፈሳም አሁን ሚዩት አድርጊያለሁ። ትመልሳለህ አትመልስም? አሁን ዝም ብለህ ትመልሳለህ አትመልስም? አትፍራ፣ መልስ። አይዞህ። የልጅህ እናትህን ሀቅ ጠብቅ። ለማንኛውም እኔ ከአንተ ጋር አንተ እዚህ 7000 ሰው አንተ ክፍታፍ፣ አንተ ቱባፍ፣ እኔ ሰው ያረኩ አንተ የማየም ልጅ አንተ ውርጋት። እኔ 7000 ባለበት እኔ ገዝተህ የተቀበልኩ ናላኒ ዘመን ና ተጫወታ ና እንደማይጠቅሙ ላሰ እስኪ 7000 ሰው አንተን እስኪ ቢያንስ የአንድ ወር ተከራየውለት እስኪ ታውቃለህ። ኖ እስኪ እኒ አበላ ገደል ውስጥ ይከታልኝ ከገደል አያወጣህም። ኖ ከሰጡት ትቀጣለህ አትቀጣም? ይስጡ። እኔ ለትዝብት ነው ወላሂ። ታዘቡ። እዚህ ውስጥ ያላችሁ 4000 ሰዎች ታዘቡ። አበሻ ይሄ ነው። እስኪ ይስጡትና ረዋን እስኪ ጥፋተኛ ናት እንበልና የእሱን ህይወት እስኪ እነዚህ ቁጭ ብለው የሚያሽቀብጡ 8000 ሰው እስኪ ህይወቱን ይቀይሩለት። ይስጡት። አንድ አንበሳ ይስጡት እስኪ። እኔ ባይዘው አልፈልግም። እኔ እኮ የቀጠሮ የምጫወች አላውቅም በህይወቴ። ሀቢብ ታውቃለህ፣ ለምን ነው ታውቃለህ? እኔ ልመና አይመቸኝም። ቢቸግረኝ ራሱ ቸግረኝ። ከዚህ በፊት አብረን ቁርአን ቀርተናል፣ አብረን ሰግደናል፣ አብረን በልተናል፣ አብረን ወክ በልተናል። ሌላም ነገር ተው፣ ወደ ራስህ ተመለስ። አላህ ይወድሃል። ንስሐ ግባ። ወደ ራስህ ተመለስ። ድጋሚ ሙስሊም ሆነ ወደ ነጠቅ ውስጥ መግባት ጥሩ አይደለም። አላህን ፍራ። ወደ አላህ ተመለስ። ሰላትህን ስገድ። አላህ ማይወደው ነገር አታርግ። የሚስትህን ሀቅ ጠብቅ። ቀልድ ነው። ቁም ነገር ላይ ደግሞ ቁም ነገረኛ ሁን። እሺ 8 ሰው አላችሁ። 8000 ሰው ሂዳችሁ ይሄ ለማኝ ሬሳ ጣቢ ስጡት። አንደን ገና 10 አበባ ይሙሉሉና ይስጡ እስኪ። ዛሬ ስንት ሬሳ ጠብቅ? ባኬ የለም፣ ምንም ወፍ የለም፣ የሞተ ሰው የለም። ሀቢባ ለምን አትገላትም? ሀቢባ አየር ቀዝቅዟል። ሀቢባ ለምን አትገላትም? ሀቢባ ሰውዬ አንተ ከሰው አታነካካኝ። አንተ ከምድር ሰው በሙሉ ተነካክተህ ትችላለህ እንዴ? እኔ ከሰው አታነካካኝ ወንድም አሉ። አንተ ቦቅቧቃ፣ አንተ ፈሪ። ሀቢባ ግን አውራታት ኢትዮጵያ ያለችን ምን አደረገችኝ? አንተ ሀቢባ እናቴ ብለህ ቪዲዮ አልሰራህም እንዴ ከዚህ በፊት? አንተ ደንቆሮ ማይም ልጅ የታባኔ ቪዲዮ ባለፈው አንተና ረዋን የዳረችው እሷና እናቴ የምትላት እቺ ሞባይል የምትሸጠው አይደለች እንዴ? አንተ ኩኒያም፣ አንተ ደንቆሮ ማይም። ቆይ አንተ የት ነው? አንተ ብሔር የት ነው? አንተ ቆይ ልንገር፣ የምሬን እኮ ነው ኡስማን። እኔ እኮ ያበሻ ጸባይ እኮ ይገርመኛል። አንተ አይደለ እንዴ ሀቢባና መሲ በርጅስቶንን አዝዬ ካልዞርኩ ስትል የነበርክ? ቆይ አንተ የምን ሀገር ሰው ነህ? እኔ ኦሮሞ ነኝ። አንተ ደንቆሮ ማይም ኦሮሞውን ሀቢባ ትደግፋለህ? እኔ ምን አደረገችኝ? አንተ እኮ ናዝላት የዞርከው አንተ አይደል እንዴ? መሲ እናቴ የነካሽ ጠላቴ ስትል የነበረው አሁን ምን አደረገችኝ? እሷ ትዳር እያፈረሰች አንተ ቁመት ያለ አንተ ሽንታ፣ አንተ ወንድ አይደለ? ትዳር እየፈረሰ አንተ ቁመት ያለ ሽንታም ስትል ሽንትን ትናንትና ስትሸና ቪዲዮ ቀርጸሃል መሰለኝ ተፖስቶ። እንዴት አባቱ ያምራል! ከለሩ ቡና ነው የሚመስለው። አንተ የደንቆሮ ማይም ልጅ ከፈልኩ አሁን እየሸናው አሳያለሁ። አንተ
ትዳር እየፈረሰ አንተ ወንድ ልጅ አይደለም አንተ የኔ ትዳር ደስተኛ ነህ ማለት ነው ሊፈርስ አንተ ትዳር ስላላገኘ አንተ ማን ነው? ቆይ እኔ እኮ አስረዳኝ እስኪ ሳትሳደብ እስኪ ኡስማን አስረዳ እስኪ ለአድማጭ ተመልካች ትዳርህን ማን ያበላሸብህ? መጀመሪያስ ማን ዳረ? ማንም አላህ ዳረ። አይ ኡስማን እሸት የት እንትን በል እኔ እኮ የአበሻ ፍቅር አመት አይቆይም። ለምንድን ነው ስትሞጋገሱ እንዳልነበራችሁ ልጄ አባቴ እናቴ እንዳልተባባላችሁ አሁን ደግሞ ወጥተህ ደግሞ ካልገደልኩ ትላለህ። ሀቢባን አዝለህ ስትዞር የነበርክ አንተ አልነበርክ እንዴ? መጀመሪያ ሀቢባ እናቴ ስትል የነበርክ አንተ አልነበርክ እንዴ? ቆይ አንተ ኦሮሞ የት አካባቢ ነው? ቆይ መጀመሪያ ኦሮሞ የት አካባቢ ነው? ዮንግ ሸጋታ ሽማግሌ መሰልክ ሰውዬ ሽማግሌ በላ አንተ ሬሳ ጣቢ እንዳላስቀይም አንተ እኮ ሰው የሚሞት ሰው እየጠበቅ ዱዓ የምታረግ ሰው አንተ እንደው አንተ ከፊት መለስ ከኋላ ቴድሮስ የሆንክ ሰውዬ እንደው አንተ እኮ ድንቆሮ መሀይም ልጅ ናውጣ ድንቆሮ መሀይም ፈሪ ድንቆሮ መሀይም አንቺ ውርጋት አንተ ደንቆሮ መሀይም ደደብ እድሜ ልክ እንደደደብ መቼ ነው የምትሰለጥለው? ሰው ዱባይ ምድር ላይ ይሰለጥናል። አንተ ደድበ ቀረካ መሀይም ደንቆሮ ምንድን ወንድሜ ምን ነው ስትልክልኝ ከሰመር ማነው ኒካ ያሳሰረላችሁ? ቤተሰብ ጋር የሚሄደው እዚህ መተህ ባዳ እኮ ነው። ይኸው ላይ የተሰበሰበ ባዳ። ዝም በል። ቤተሰብ ነው እየረበሽ ያለው በዚህ ሰዓት። ባዳ አይደለም ቤተሰብ። ተው፣ አላህን ፍራ። አላህ ደጋግሞ ለአንተ እድል እንደሰጠው ለእኔ ቢሰጠኝ የት በደረሱ። አላህ የማይወደውን ነገር አታድርግ። ራስን አትበድል፣ ነፍስያን አትበድል። አትጠጣ። በቃ ከምንም በላይ አትጠጣ። ካልጠጣ አንተ ምንም የምትሆን ልጅ አይደለህም። አንድ ጊዜ መብቷ ነው ይላሉ። መብት የላትም። ትዳር ላይ ስትገባ መብት የሚባል ነገር የለም። ትዳር ላይ ስትገባ አባቴ መብት የሚባል ነገር የለም። መብት አይሰራም። አዎ ጊፍት ዘግቷል። ጊፍት ዋርኒንግ ላይ ነው። ኮፕሊንግ አድርጎ ጊፍት እንደሰጡኝ እኮ ዘግቷል። ያውቃሉ ግን ወይሶች ኮፕሊንግ 5 ኮፕሊንግ 7,000 ሰው አላቸው። አየር ላይ አንድ 7,000 ሰው ምንም ሊያደርግልህ አይችልም። ሰው በአሁኑ ሰዓት ዲፕሬሽን ላይ ነው፣ ጭንቀት ላይ ነው። በአንተ መቶ እየተዝናና ነው። ኦኬ ሀቢባን ይቅርታ ጠይቅ። ቪዲዮ ሰርተ መሲ ብርጅቶንን ቪዲዮ ሰርተ ይቅርታ ጠይቅ። ቦልካለሁ ሚስትህን እኔ ቦልከኝ አትቦልከኝ አንተ እከካም አንተ ደንቆሮ መሀይም ልጅ አንተ ሰው ሆነ እኔ ይቅርታ ጠይቀኛል። አንተ የፈሳም ልጅ አንተ መሀይም አንተ ዘገምተኛ። 203,000 ሰው ገቡ። አበሻ አንተ ምን እንጠቀማለሁ? ቆይ ይህንን ነገር እኔ ሀቢብ ከእኔ ትጠቀማለህ በለኝ እስኪ። ምን ከአንተ እጠቀማለሁ? እንኳን ከአንተ እኔ ከሌሎቹም አልተጠቀምኩኝም። አልሐምዱሊላህ አላህ ጤና የሰጠኝ ልጅ ነኝ። ሰርቼ የምበላ ልጅ ነኝ። አንድ አያ ውርቃት እኔም ሰርቼ የምበላ ለምኛ እንደ ሀቢባ ስድብ ብቻ ምታቅ እያልኩ አይደለም። ብቻ ብታቅ ያኔ ለአንቺ ብዬ ነው። አንድ ነገር ልንገርህ ኡስማን፣ ያኔ ለአንቺ ብዬ ነው ብለህ ያለቀስክላት እናትህ ትዝ ትበለው ሁሌ። ኦኬ ትዝ ትበለው ነው ፎሎ ያደረኩ አንተ አህያ አንተ ሬሳ ጣቢ። ይሄ ነው ያኔ አልቅሰህ እናቴ ለአንቺ ስለው እንደዚህ ሆንኩትኝ ያልካት እናትህ ትዝ ትበለው። ኦኬ ትዝ ትበለው ብራዘሯ። ዳሩን በቃ አትፈልገውም አንተ መሀይም ይገባል። ይኸውልህ ትዳር አለመፈለግ መፈለግ አይደለም። አደባባይ ላይ ይሄ ልጅ ሙድ እየያዘብኝ ነው እንዴ? በአላህ አደረገኝ እኮ ራሴን አመመኝ። ምን አልከኝ? ራሴን አመመኝ። እኔ ሬሳዬን ባጥብ ይሻለኛል ልጅ። አንተ ሰው ሆነህ አንተ ልታወራ እንዳታወራ እናቴ ትሞት። አንተ በክት የት ነህ? እስኪ ና ቢያንስ ምሳ ልጋብዝህ፣ ምሳ እንብላ። ወላሂ እመጣልሃለሁ። እኔ ሰው አላምንም ከዚህ በኋላ። ትናንት አሳልፈው ሰጡ። ምን ማንም ሰው አላምንም። አንተ ወላሂ ላዚም ላይቭ ላይ ሆኜ ልምጣልህ ከፈለግ። ምሳ እንብላ፣ እረፍት አድርግ። ና እኔ ጋር ተኛ ከፈለግ። ተረጋጋ። በእንደዚህ አይነት መንገድ ችግርህን አትፈታም። ችግርህ የምትፈታው አቅልህ ሲረጋጋ ነው። ተሳስቻለሁ በል አንተ ሀይባ ይቅርታ ትለኛለህ። አንተ ውርጋጥ
ደንቆሮ ማይ ሀቢባ እኮ እንዳንተ አይነት እኮ መቶ ትሰራለች። አንተ እኮ ቀላል ሰው እኮ ነህ። አንተ የደንቆሮ ማይ ሆነች ከኔ ጋር አትወዳደርም። አንተ የፋንድያ አንተ ሬሳ ጣቢ አንተ ሰው በሞተ እያልክ አንተ ሀቢብ የምትባል አንተ ጎግኒያም አንተ ሰው ነህ። አንተ ሀቢባ ምጠላባት ጎን አለ። አንዳንድ ነገሯን አልወድላትም፣ ግን ማለት ነው ጥሩ የሰራ ሰው ሲሳሳት ጥሩነቱ ለምንድን ነው የሚካደው? እኔ ከሀቢባ ጋር የሀቢባ ሞዴሬተሮች ምናምን ታውቃላችሁ። አዳምጠኝ፣ አዳምጠኝ። ሀቢባ በባለፈው ቪዲዮ አይተሃል አይደለ? በባለፈው ቪዲዮ ሪከርድ አይተሃል። እንዳትዋሽ። ገባኝ። ገደል ግባ አንተ ደቆሮ መሀይም፣ አንተ ሬሳ ጣቢ። ዝም በል ምን አገባህ አትበል አንተ ጀዝባ አጁዝ። አዳምጥ አንተ የመሀይም ልጅ አዳምጥ እያልኩ እኮ ነው። አትለፍልፍ። ዝም በል። ሚዩት አድርጊያለሁ። ዝም በል። ስማ እየቀረ መስለው አዳምጥ የሚለኝ አዳምጥ። አንድ ጊዜ ሀቢባ በእኔ ትዳር ላይ ስትገባ አንተ ምን ተሰማህ? እስኪ ተናገር። እስኪ እውነት አውራ እስኪ። በቃ እኔ የማውቀው ነገር የለም አባቴ። እኔ የቲክቶክ የእብድ ማህበረሰብ ተከታይ አይደለሁም። እኔ የራሴ ተከታይ ነኝ። መሀይም ነህ ማለት ነው። ሰው እንደሙዱ ነው ኡስማን፣ ሰው እንደሙዱ ነው። አንተ ከትናንት ወዲያ እኮ የፖስተውን አይቼ ኡስማን ምን አይነት ባል ነው አልኩኝ። አይታችኋል? ኢድ ሙባረክ ብሎ ዶሮ እየሰራ ሻወር ቤት እያጸዳ ምን እያለ አይቻለሁ ቪዲዮ። ታድሎ ኡስማን እንደዚህ ነው እንጂ ባል ማለት ብዬ ሳልጨርስ አሁን ደግሞ እንደዚህ ይሆናል። እሱም እኮ ማለት ነው ኡስማንንም እኮ መረዳት አለብን። የሆነ ችግር ሊኖርበት ይችላል እኮ፣ የሆነ የተበደለው ነገር ሊኖር ይችላል እኮ። ኡስማንም ተበድሎ ሊሆን ይችላል፣ ግን አደባባይ አይወጣም። ነውር ነው። የገዛ ባሏን እሷም ትወጣና እንዲህ ትላለች። ይሄ የሚወጣና የገዛ ሚስቱን እንዲህ ይላል። በዚህ ያስገብተው በቃይም በእንትን መታብኝ ምናምን። አውዝ ቢላይ ቲክቶክ ማህበረሰብ ምን አይነት ማህበረሰብ ናችሁ? የምሬን ነው። ይወጣል እንዴ? ጨርስ። ኮፕሊንክ ኔትወርክ ቀይ ገባ እንዴ? የምንድ ነገር እንዳታወራ። አላህ የምትፈራ ከሆነ ካወራህም አያገባኝም፣ አታውራ። በቃ ሚስት ናት፣ የልጅ እናት ናት። ኸላስ ሌላ ነገር እንደፈለግ መሳደብ የምትፈልገውን ሰው ተሳደብ። ሀቢባ መሳደብ ከፈለግ ተሳደብ፣ ሌሎቹን የምትሳደብ ተሳደብ። ሚስትህን ግን አትናገር፣ የልጅ እናት ናት። በቃ ከገባ ይግባ። ፈተ መስኪን ኔትወርክ የሚለው የምሬ ነው። እኔ አንተ አባቴ እኮ የምን ታወራለህ ከኔ ጋር? ካሜራውን አዙሮ ወደ እሱ አዙሮ ወደ እሱ። እኔ አልፈራም። አዙሮ ካሜራውን። እኔ ራሱ እፈራለሁ። ለምን በተገለሽ? ይሄ መጥፎ ሰው ነው። አታውቂም ከመንግስት ጋር እኔ እኮ ያሳደገኝ ፋራ አይደለም። ይሄ ፋራ ነው። ጆክራታ እኔ ራሱ እፈራለሁ። በጣም ቪዲዮውን አዙሮ ካሜራውን አዙሮ ከጆከር ጋር አትሰድብ። ቴቴ መጥፎ ጆከር አንቺና ሽድብ ደክምት የመጣች ዝምባብ ናት። አንተ ዝቃላ እኮ ነው። አንተ አፈራባት ጆከር ይመጣል። እኔ ያድያ ነኝ አስገባለሁ ገደል ውስጥ የበክት ዶሮ የበክት ለቀ ራስን የእሷ ጥቁረት ራሱ እንጂ ማዲያታ ምናምን ሲሳደቡ ማለት ነው። ምርቃት ነው። ስድባት ትውሰዱ። ተዋቸው። ስድባቸው ይጣፍጣል። እናት ይባዳል። ኮፕሊንክ አድርጉ። የእነንትና የነ ጀነራል ቤተሰብን አመሰል ኦስማን እየሰማኝ ነው። አሁን ውጣና ሸዋሮ ስደተኛ ውጣ። በቃ አሁን እኮ ነው ከመግባቴ። ቆይ ጆከር አስደብሽ መጥፎ ሰው ነው። ተይሽ አታውቂም። እሱ እኔ ማንንም አልፈ አርፈ ተቀመጥ። እኔን አታሰድበኝ። ኧረ እኔ ያድያ ጀገና ናሽ ልዳ ሀዲያ ይብዳሽ። የጥንብ ልጅ ገረድ የገረድ ልጅ በቃ ይኸው እየሰደበ ነው። እናቴ ትሙት በቃ እየሰደበ ነው። በዳ የጥንብ ልጅ የት የመጣች ዝምባብ ናት። በጌታ ዝም
ዝም በይ በእናትሽ። እሱ እየሰደበኝ ነው ዝም ማለት አይደለም። ዋይፋይ ዘጋለሁ ማርያምን እየሰደበ እኔ ዝም ብለዋለሁ። ዋይፋይ ዘጋባለሁ አላለችው? ዋይፋይ ዘጋባለሁ እንዳለችው ተጣሉ። ረስራስ ላሽን ልብዳለች። እቺ ጥምብ ሻንቅላ ልጅ ዘረቆሻሻ በቃችሁ። ጠርሙስ ሁሉ ብልትሽን የምትደፍሪ ያለ ሌኒ ከኔ ጋር ልታወሪ ነው? ሰካራ እና አንቺ ነኝና አንቺ ጥንባታም ነግሬሻለሁ። የሞቶ ዶሮ ለቅመሽ የምትለሽ ጥንብ ገረድ አድያ ተበል እናትሽ አፈር ትብላ። አንቺ ባታውቂውም ይሄ ሰውዬ አንቺ ዝም በይ። እኔ በቃ እናቴ የሚሰራው ዝም በይ ያልኩሽ እኮ ነው። በቃ አታውቂውም። ዝም በይ መንግስት ጋር ነው የሚሰራው። ወላሂ ይሄ ይመጣል። ስሚ እህታችን፣ ቆይ ተረጋጊ። አይሰድብሽም። ጓደኛውን አግኝቷል። በቃ ተው በቃ አሁን ተገን አስወጣው። እንትን ማድረግ ነው። ለምን ሰው ሄዶ ትተነዋል። እኔ ደግሞኛል። ማን ኡስማን፣ ይሄ ጥሩ አይደለም አሁን ያለህበት። ወንድ የሴት ልጅ ክብር ያቅን ፋራ አረ እቺ ገረድ ወደዛ አትላትም ወይ? እቺ ለማኝ በጠርሙስ ጥርሷን አታራግፈው ወይ? ቆይ አሁን ስለ ኡስማን እናውራ። ኡስማን ያዝከው ስራ ጥሩ አይደለም። ስማኝ እነሱን ተዋቸው። እሱ ማለት ነው አንቺ ፌመስ ያደርግሻል። ገብቶሻል? አዳምጪ አሉ አቦና ተነኝና እኛ ጋር አውራ። ተዋት በእናትህ። እችን ግን እኛ ጋር አውራ። በቃ እረፊ። ተይ አንቺ ተይ። ደቡብ እኮ የዋህ ናችሁ። ተው እንጂ ዝም ብላችሁ ተገፋችሁ ጦርነት ትሄዳላችሁ። ዝበይ ሰውን ይወዳል። ሰው ሲነካ አይወድም። ዜሮ ነው ሊያዝ። አሁን እዚህ ላይ አድምጡኝ። ኡስማን ወጥቷል፣ ጆከር ወጥቷል በላት። በቃ ይኸውልህ ጆከር ወጥቷል። አሁን እብድ ነው። እኔ ሴት ነኝ። እህታችን ተረጋጊ። ምን ቤት ነው? አንቺም ለመሆኑ ጠጥተሻል እንዴ? ሆና ነው አቡፋን ተቀለሽ አቡፋን ነው እሱ ሳውዲ ነው። በፊት የሚኖረው እዚህ ዱባይ ገብቷል። ከዱባይ አውቃለሁ። ሁሉንም ፌመስ አውቃለሁ እኔ። እስከ ጥግ ነው የሚያውቀው። በቃ እሺ ተረጋጊ። ኡስማን እሱ አልሰደበሽም። አቡፋን ነው። ይኸው ጆከር የለም። ወላሂ ጆከር የለም። በቃ አንተ እንጂ አቡፋን አልሰደበሽም። እሱ አልሰደበሽም። የት ነው ያለ? አቡፋን የት ነው ያለ? ይሄ ሰይድ የት ነው ያለ? አሲዞ ፖለቲከኛ ነው ብሎ ኢትዮጵያ ያስገቡ። ከዛ በኋላ ቲክቶክ አልገባው አለቀ። ኢትዮጵያ ያለ አቡፋን ነው። ኡስማን ግን እንዲያጋጣሚ መንገድ ላይ ብታገኛት በዚህ ሰዓት ምን ታረጋታለህ? ማለት ነው ትገላታለህ። ምን ዋላ ትተኩሳለህ? መጀመሪያ ምንም ለመምታትም እኮ አታመችም እኮ ከማጠሯ እንደ ትራስ ሹልክ የምትል ልጄቱ ጋር ትመታታለህ። ኡስማን ባሏ ራሱ እንዴት እንደሚያገኛት አላውቅም። ባሏ ሀቢባ እኮ ከዊልቸር ኡስማን እኔ ሳስብ ከላይ ከታች አገኘው ሁሉ ብብቷን የሚቀምስ ሁሉ ነው የሚመስለኝ ከማጠሯ ብዛት። ባይዘው እኔ በምን ጊዜው ነው በምን ሰዓቱ ነው ሀቢባን አግኝቶ እንትን የሚያደርጋት? የእውነቴን ነው የሚሸከሽካት። በምን 10 ምናምን ሰዓት 24 ሰዓት ላይ ብላይ ናት። የሚገርም እኮ ነው። እኔም እኮ በትልቁ አድርገኝማ ኡስሚ በትልቁ አድርገኛ እንዴ እቺ ወርጋለች። ያት እስኪ እቺ ወራዳ ከየት የት ወጣ ዛሬ ምን አይነት ህይወት እንደምትኖር ያንተን ህይወት ልታበል። አየህ እሱ ሲጋራውን ይዟል፣ እሷን ፓኬቱን ይዛለች። እንግዲህ ያስተው እሷ ከእንደዚህ አይነት ከጎዳና ህይወት ወጣ ያንተን ትዳር ለመበጥበጥ
ኡስማን አያገባም የሚጠጣ ሰው እያለች ትዳርን ትበትናለች። እሷ ሰካራም አይደለች። እሷ በደህናው ሰዓት ጠጥታ እሷ 4 ብር በነበረ ጊዜ ጠጥታ ነው። ዛሬ አንተ ቀበቷ ቢዘረጋ ቁመቷን ይበልጣል። ኡስማን ኳታር ስለሆነች ነው። እና ኳታር የገባችው ለምን የኤምባሲ ዘበኛ ነው። እሷ እዚህ ከመዳም ቅመም አፈጮልኝ ማለት ነው። ጀፈር ባይዘዌ ማለት ነው። ማርያምን እርዳታ ያስቆምናት እኮ ማለት ነው እኛ ነበር በየሳምንቱ እሷ ቤት ማለት ነው። ቀጥቅጠናት እኮ ነው ያቆመች። እናሳ ማርያምን በየሳምንቱ የልብ ህመማን አለ ምን ትሳለ እያለች በየሳምንቱ የመዳም ቅመሞች የወር ደሞዜ ሲደርስ 500 ድራም እንደ ኢትዮጵያዊነት እኮ ሀቢባ መንገድ ላይ አንገቷን ብቅ ተደርጋ ከፍት የሚነዳባትና በድንጋይ ተቀጥቅጣ መሞት ያለባት ሴት እኮ ናት። ሁለቱንም እምነት ያቆሸሸች ሸርሙጣ ናት። አትሄድም፣ ትፈራቸዋለች። ቤተሰቦቿ ጋር በስንት አመቷ እኮ በ10 ምናምን አመቷ እኮ ገብታ ቤተሰቦቿ ጋር ራሱ አልሄደችም። ቤተሰቦቿን ትፈራቸዋለች። አንቺ ከሁለት ቡኪንግ የሚላለ ገታች። አይ አሁን አንተ የመዳም ቅመሞች ምን አይነት ጥንቆላ ልትሰራባቸው ባላቅም እኮ ማለት ነው። ለሰው ብሎ ራሳቸውን የሚያጠፉ ናቸው እኮ ሰገጥ። ኡስማን እሷን መግደል አለበት። አሁን ከሀገር ነው ከሚዲያ ማጥፋት የኔና የጆከር ወዳጅ የሆነ ጎረቤቷን አውቃለሁ፣ አገናኛለሁ። ኡስማን ገንዘብ እንሰጣታል፣ ሂዳ መርዝ ታደርግባታለች። ተበላችን ዋ ስማይ ልንገር ትዳሬ ተበርትኖ ወደ አላልንም። ጆከር ማንም እና ቱሙት ሲጀመር ልንገር ጆከር ሰራተኛ እናሰጣታለን። ማን ከትዳር የሚበልጣል? ኡስማን የቤቷን ሰራተኛ ማጣታለሁ። ቁጥሯን ሁሉ ተቀብያለሁ። በቃ እኔም ስልኳን አለኝ የሀና ማለት ነው። እና በሀና በኩል ማለት ነው የሆነ ነገር ብናርጋ ከነ ልጆቿ ከነ ባሏ እዛው ጭጭ እንድታረጋቸው በተኛችበት እንድትቀር ሳትወልድ ከሁሉ ጋር እዛው አባቷ ሞክሮላት ነው። ማን አባቷ ነው ፈቅዶላት? ሀቢባ የምትባለው ውርጋት እኛ ትዳር ላይ ገብታ የምታምሰው ማን አባቷ ፈቅዶላት? እኔ ደረስኩባት። ረዋን ቅድም ጆከር አይተህ ከሆነ ጠርታ ማለት ነው ረዋን ማለት ነው። አትሻወድ የሰጣት ኢትዮጵያን ኤርትራን ተብሎ ነው እርዳታ የተጠየቀ ደጋግ ልብ ያላቸው ኢትዮጵያንና ኤርትራኖች ናቸው የሰጧት። ከዛ ላይ ራሱ 50% ሀቢባ ወስዳባታለች። መልሳ ደግሞ ትዳሯን በተነች። በልታታለች። ነፍ ብር ነው የተበላችሁ። ያን 50,000 ድራም ብቻ አይደለም የተሰበሰበው ኡስማን፣ ከዛ በላይ እንዳለ የማዳም ቅመሞች አላገቡም ብታይ መከራን ያበሏል። አንተ ትዳር ቢሰምር ዛሬ ሀቢባ ነች። ዝም በል አንተ ልጅ ትተየትም እንዳትሄድ ሰይድ የሚባለውን ግን እንዳታገኘው እሺ። እግዚአብሔር ነው የምለው። ማታ ጀምሮ ያስፈልጉ ነበር። መጥሪያ ወጥቷል እየተባለ ነው፣ ተጠንቀቅ። ሆስፒታል ወረቀት አስወጥቷል፣ ገፍትሮ ጥሏታል ብለው በሰይድ ሊያገኙ ማለት ነው። ሰይድ የገባህበት ቤት ማለት ነው ብዙ ቦታ ላይ ትኖራለህ የሚባል ቦታ ሂዷል። እንዳታገኘው ይሄ የሆነ እንትንህን የሚያሳየውን ነገር አጥፋ። ራስን እየጠበቅ ጠጣ። መጠጣትን ቅር አላለንም፣ ግን እንዳትያዝ አሰሳ እያደረጉብን ጌታ አባታቸው እንደ የሰው ትዳር እንዳፈረስ ትዳርሽ ይፍረስ። አቦ ህይወትሽ ይፍረስ። አያሳካልሽ፣ አይሳካልሽ። ይህን ምስኪን ቦታ ቀይር እንዳታገኝ። ማርያምን ነው የምልህ። አገኝሃለሁ ምናምን የሚል ሰው እንዳታገኝ ነግሬሃለሁ። ያስፈልግ ነው። ሳትዘጋጅ ሊያስጠርዙ ነው። ተጠንቀቅ። እቺ ቅልቅላም አሮጊት ማለት ነው። እቺ እድሜዋን በቂጧ የያዘች ሀቢባ ነች። እንደዚህ መከራን እንድትበላ ያደረገችው እዛ ሱቅ እዛ ቤት ጥሩ ህይወት ታሳልፍ ነበር። ቤት ቀይር እሺ፣ ውረዱና አስገባችኋለሁ። እሺ ቤት ቀይር፣ ያለህበት ቦታ ኡስማን ለማንም እንዳትናገር ኗ ስትባል ኑ ምናምን እያልክ እናጠራስ ነው።
ሎኬሽንህን እንትን በል አጥፋው። በሎኬሽን እንዳያገኙ የስልክን ሎኬሽን አጥፋው። ተጠንቀቅ። ኦኬ ውጣለት፣ እንውጣለት። ውጡና ከዛ አስገባቸዋለሁ። እሺ ኡስማንዬ፣ እሺ ቤት መቀየር አለብኝ።